ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን እናነሳለን። በተለይ ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ የዝውውር ጉዳዮችን ነው ዛሬ የምናነሳው። ወደ ማንቸስተር ዩናይትድ፣ ወደ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እነዚህ ክለቦች ጎራንልና የዝውውር ጉዳዮቻቸውን በስፋት ወደ እናንተ የምናደርስ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ቪዲዮአችንን ላይክ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋብዛችኋለሁ። ከመሸጋገሪያ በኋላም በድጋሚ ተመልሰን እንመጣለን። የዝውውር ጉዳዮችን በስፋትም እናነሳለን። እስከ ፕሮግራማችን ፍጻሜም አብራችሁ ይቆዩ። ማንቸስተር ዩናይትዶች እና ኒውካስል ዩናይትድ የአይንትራክ ፍራንክፈርቱን አማካይ ሁጎ ላርሰንን ለማስፈረም ሊያደርጉት በሚችሉት የዝውውር ድርድር ላይም ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ይሄ የተካነ የ22 ዓመት ወጣት በቡንደስሊጋ ድንቅ ብቃቱን አሳይቷል። ለአሁኑ ደግሞ ለክለቡም እስካሁን 119 ጨዋታዎችን ማድረግ የቻለ ተጫዋች ነው። እንደ ቢልድ ዘገባ ከሆነ እስካሁን ለአዲሱ የስዊድን ዓለም አቀፍ ተጫዋች የቀረበ ምንም አይነት ጥያቄ ባይኖርም በአሁኑ ወቅት ግን ማንቸስተር ዩናይትድ እና ኒውካስል ዩናይትድ ላርሰንን ከፍተኛ ፍላጎት እያሳዩበት የሚገኙ ሁለት ክለቦች እንደሆኑ እየተነገረ ነው። በተለይ ስፖርት ዊትነስ ባወጣቸው መረጃዎች ላይና በዘገቡ መሰረትም ይሄ ወጣት ቀደም ሲል እስከ 60 ሚሊዮን ዩሮ ሊያወጣ እንደሚችልና አርሰናልም ሊሆኑ ከሚችሉ ፈላጊዎቹ መካከል አንደኛው ተብሎ በመጠቀስ ስለ ላርሰን የዝውውር ወሬዎችም ሲሰሙ እንደነበርና ይሄ የመጀመሪያው እንዳልሆነ የሚጠቁሙ መረጃዎች ይፋ እየተደረጉ ነው። ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት ከዩሪ ተለማንስና አንድሬ ሳንቶስ ጋር የተረጋገጡ ስምምነቶችን ቀደም ሲል ሁለት ትልልቅ የሚባሉ ዝውውሮችን አድርጓል፣ የአማካይ ስፍራ ተጫዋቾችን። ስለዚህም ከላርሰን ጋር መያያዙ አስደሳች ሊያደርግላቸው እንደሚችል የሚጠቁሙ መረጃዎችን የሰማ ነው። አሁንም ቢሆን ካሴሜሮ በዚህ ክረምት የውል ዘመኑ መጠናቀቁን ተከትሎ ኦልትራፎርድን በመልቀቁና ማኑኤል ኡጋርቴ አሁንም ከባድና የረጅም ጊዜ ጉዳት በማጋጠሙ ማንቸስተር ዩናይትዶች ለዚያ ቦታ ከፍተኛ ጥረት ማድረጋቸው ትርጉም የሚሰጥ ነው። ዩናይትድ አሁን ለቀጣዩ የውድድር ዘመን ወደ ቻምፒየንስ ሊግ ተመልሷል። ስለዚህም አዲሱ አሰልጣኝ ማይከል ካሪክ በሁሉም ቦታዎች ላይ ብዙ የመጫወቻ ወይም ደግሞ ሮቴሽኖችን አማራጮች ያስፈልጉታል ተብሏል። ስለዚህም እንደ ላርሰን ያለ ተጫዋችም ከቴሌማንስና ከሳንቶስ ጋር የሚቀላቀልበት ቦታ ሊኖረው ይችላል ተብሎ እንደሚጠበቅ የመረጃ ምንጩም ይፋ እያደረገ ይገኛል። ሳንድሮ ቶናሊን በማጣታቸው ከደረሰባቸው ድንጋጤ በኋላም ላርሰን አሁን ለኒውካስል ዩናይትድ ጥሩ ፈራሚ ሊሆን ይችላል ተብሎ ይታሰባል። እንዲሁም እንደ ዘ አትሌቲክ ዘገባ በዚያ ቦታ ላይ ለቶትናም ሉካስ ቤርግቫልን የሚያቀረቡት ጥያቄ ውድቅ ተደርጎባቸዋል። ኒውካስል ዩናይትዶች ሉካስ ቤርግቫልን ለማስፈረም ፍላጎት እንደነበራቸው የሚያሳዩ መረጃዎች ሲወጡ ነበር። ነገር ግን የዚህ ተጫዋች የዝውውር ጉዳይም ሳይሳካላቸው ቀርቷል። በብሩኖ ጉማሬሽ ላይ በሚሆነው ነገር በመመስረት ላርሰን ጥሩ አማራጭ ሊሆን ይችላል። እንዲያውም በሴንት ጄምስስ ፓርክ ውስጥም ለብዙ የአማካይ ስፍራ ፈራሚዎችም የሚሆን ቦታ ሊኖር ይችላል እና ይህ ተጫዋች እንደውም ከዩናይትድ ይልቅ ወደ ኒውካስል ዩናይትድ ቢያመራ ደግሞ የቋሚነት ተሰላፊነት እድልን ሊያገኝ ይችላል። የብራዚል ዓለም አቀፍ ተጫዋችም እንደ ቴሌግራፍና ሌሎች ዘገባዎች ከሆነ ብሩኖ ጉማሬሽ አርሰናል የዝውውር ኢላማ ተደርጎ አሁንም በትልቁ እየቀጠለ ነው። ስለዚህም ኒውካስል ዩናይትድ በቅርቡ በአማካይ ስፍራ ላይ ከፍተኛ የተጫዋቾች እጥረት ሊያጋጥመው እንደሚችል ይፋ ተደርጓል። ላርሰን ትልቅ የወደፊት እጣ ፈንታ ያለው ተጫዋች ይመስላል። ስለዚህም ለሁለቱም ለዩናይትድም ለኒውካስል ዩናይትድም በጣም ትልቅ ኢንቨስትመንት ሊሆን እንደሚችል የሚጠቁሙ መረጃዎችን ነው እየተመለከትን የምንገኘው። ምንጮች ስለ ማክሰንስ ላክሯ ቼልሲ የሚያደርገው ክትትል ወቅታዊ መረጃን የሰጡ ሲሆን አርሰናልና ሌሎች ክለቦችም ፉክክሩን ሊቀላቀሉ የሚችሉበት እድሉ እንዳለ እየተነገረ ቢሆንም ነገር ግን ቼልሲዎችን ዝውውር የማድረግ እድላቸው ግን በጣም ሰፋ ያለ እንደሚመስል ነው የመረጃ ምንጮቹ የጠቆሙት። በጣም ወሳኙ ነገር ላክሯ ወደ ስታንፈርድ ብሪጅ ለመምጣት ቀጣይ ጥረቶችን ቢያደርግም ሰማያዊዎቹ ግን በሚያደርጉት ጥረት ላይ የታየው የድንገት እጥረት ነው። ከወኪሎች ኢንዱስትሪ ውስጥ ካሉ ጥሩ ግንኙነት ካላቸው አካላት ጋር ከተደረጉ ውይይቶች በኋላ የወጡት መረጃዎች እንደሚያሳዩት ከሆነ ላክሯ ወደ ቼልሲ መዘዋወር እንደሚፈልግና ሰማያዊዎቹ ዋና የመከላከል ኢላማ አድርገውታል የሚል ነው። ሆኖም ግን ችግሩ ያለው በክሪስታል ፓላስ በኩል ይመስላል። ምክንያቱም አሁን ላይ የፈረንሳይ ዓለም አቀፍ ተጫዋች የዋጋ ጥያቄው ከ55 ሚሊዮን ዩሮ ወደ 65 እና 70 ሚሊዮን ዩሮ ከፍ እንዳለ
የሚያሳዩ ነገሮች ያሉ እዚህ ላይ እንግዲህ ፓላሶች ለማክሰንስ ላክሯ ውድድሮች እንዲኖር እንደሚመርጡ ነው የተነገረው። ስለዚህም በ2026 የዓለም ዋንጫ ከተሳተፈ በኋላ ለተጫዋቹ ተጨማሪ ገንዘቦችን ማግኘት ይችሉ እንደሆነ ለማየትም ይህንን ጉዳይ በጉጉትም እየጠበቁት እንደሆነና ዝውውሩንም ደግሞ እንዲራዘም ለማድረግ ፍላጎት እንዳላቸው ነው የተናገረው። ቸልሲ ማክሰንስ ላክሯን ቅድሚያ ሰጥተውታል። እናም ስምምነት እንዲፈጸምም ጥረቶች አሁንም ቀጥለዋል ሲል አንድ የመረጃ ምንጭ ተናግሯል። ነገር ግን ክሪስታል ፓላስ ነገሩን ቀላል ሊያደርጉትና የመጀመሪያውን የዋጋ ጥያቄያቸው 55 ሚሊዮን ዩሮን አሁን በከፍተኛ ሁኔታ ሊጨምሩት እንደሚችሉ የሚያሳዩ ነገሮችን ሰምተናል። ክሪስታል ፓላስ ሌሎች ክለቦች ወደዚህ ዝውውር ይመጣሉ ብለው ይጠብቃሉ። አርሰናል ሁኔታውን እየተከታተሉት ስለነበረ ወደዚህ ዝውውር ሊመጡ ይችላሉ ብለው ይጠብቃሉ። ዊሊያም ሳሊባ በተለይ ጉዳት አጋጥሞታልና ያንን ተከትሎ አሁን ላይ አዲስ የመሃል ተከላካይ ያላቸው ፍላጎት እየጨመረ ነው። ሊቨርፑልም ማንቸስተር ዩናይትድ እና ማንቸስተር ሲቲም ይህንን ተጫዋች እንዲመለከቱት እቅዶች እንዳሏቸው ነው በክሪስታል ፓላስ በኩል እየተነገረ የሚገኘው። አርሰናል ቼልሲን በማሸነፍ የማክሰንስ ላክሯን ዝውውር ማድረግ ይፈልጋሉ ወይ? በትልቁ የሚጠየቅ ጥያቄ ነው። እንደውም አርሰናል ከዚህ ተጫዋች ይልቅ ወደ ኤዝሬል ኮንሳህ እንደሚሳብ ጭምር ነው የሚያሳዩ ነገሮች ያሉት። ባለፈው ባወጣነው መረጃ መሰረት አርሰናል ኤዝሬል ኮንሳህን እየተመለከተ ነው የሚገኘው። እንዲሁም የዌስትሃም ዩናይትዱንም ኮንስታንቲኖስ ማቭሮፓኖስንም ይመለከቱታል። ሆኖም ግን ላክሯ በእርግጠኝነት ሌላ አማራጭ ይመስላል። እናም ተቀናቃኛቸው ቼልሲን በማሸነፍ ፈራሚ እንዲያደርጉትም ካደረጉ አርሰናሎች ትልቅ እርካታ እንደሚሰማቸው ጥርጥር የለውም። ለአሁኑ አሁንም ድረስ እንግዲህ ቼልሲዎች ውድድሩን እየመሩ እንደሆነ ይሰማቸዋል። ነገር ግን እንደሚፈልጉት በፍጥነት ግን እየገፋላቸው አይገኝምና በቀጣይ ቀናት ስለ ማክሰንስ ላክሯ አዳዲስ ጉዳዮችን እንሰማለን ተብሎ ነው የሚጠበቀው። ፋብሪዚዮ ሮማኖ እንደተናገረው ከሆነ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ማርከስ ራሽፎርድን ወደ ስኳዱ ተመልሶ ለቀጣዩ የውድድር ዘመን እቅድ ማውጣት ለመጀመርም ጓግቷል የሚል መረጃ ይፋ ሆኗል። ማንቸስተር ዩናይትዶች ባለፈው የውድድር ዘመን ራሽፎርድን በውሰት ወደ ባርሴሎና የላኩት ሲሆን እንዲሁም ከዚያ በፊት ደግሞ በነበረው የውድድር ዘመን ሁለተኛውን አጋማሽ በውሰት በአስተን ቪላን ያሳለፈው በቶማስ ቱሄል ስኳድ ውስጥ አሁን በ2026 የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን ወክሎ የተጫወተው በባርሴሎና በሁሉም ውድድሮች 14 ጎሎችንና 10 አሲስቶችን በማድረግ ደምቆ ደግሞ የታየ ተጫዋች እንደሆነ ይታወቃል። ቢሆንም ግን ክለቡ እሱን ለማቆየት የወሰነ ግን አይመስልም። እንደ መረጃ ምንጮቹ ዘገባ ከሆነ በተለይ ኤክስ ላይ የወጡ መረጃዎች እንደሚያሳዩት ፋብሪዚዮ ሮማኖ እንዳለው የ28 ዓመቱ ወጣት ወደ ቱርክ ያደርጋል ወደሚባለው ወሬም እውነትነት ላይኖረው ይችላል። ራሽፎርድ አሁን በቅድመ ወቅት ዝግጅትም ከካሪክ ጋር በኦልድ ትራፎርድም ሊገናኝ ይችላል የሚሉ መረጃዎች ናቸው እየወጡ የሚገኙት። ማንቸስተር ዩናይትድ ማርከስ ራሽፎርድን ከካሪክ ጋር መስራት ስለሚፈልግ ለቅድመ ውድድር ወቅትም ስልጠና እንዲመለስም አቅዷል። መውጣት አሁንም ይችላል። ነገር ግን በአውሮፓ ከፍተኛ ክለቦችም ጥያቄዎችን ብቻ ወደ ቱርክ የሚደረግ ዝውውርም የለም ሲል ነው ፋብሪዚዮ ሮማኖ የተናገረው። መረጃ ምንጮቹ እንደሚናገሩት ከሆነ ራሽፎርድ በቅርብ ጊዜ ከፓሪስ ሰን ዠርሜን እና ከኤሲ ሚላን ፍላጎት ስበው ነበር። ቢሆንም ግን ፍላጎት ወደ ይበልጥ ተጨባጭ ነገር ግን እንዳልገፋ ነው የሚታወቀው። የማርከስ ራሽፎርድ ማንቸስተር ዩናይትድ መመለስ ትርጉም ይሰጣል። ዩናይትድን ለቀው በአካባቢው ለውጥ ከሚሄዱበት ጊዜ ጀምሮ ደግሞ የራሽፎርድ መሻሻል ያሳየው ብቃትም ወደ ቡድኑ ለመመለስም ትክክለኛው ጊዜ ሊሆን እንደሚችል ይሰማቸዋል። ራሽፎርድ ከቀድሞ አሰልጣኝ ሩበን አሞሪም ጋር ተቀባይነት አጥቶ ነበር። እናም ከዚያ በፊት በኤሪክ ቴንሃግ ስር በጣም በትልቁ ታይቶ እንደነበር እናስታውሳለን። ምናልባት ግን ካሪክ ወደ ምርጥ ብቃቱ እንዲመለስም ሊረዳው ይችላል ተብሎ ነው የሚጠበቀው። ራሽፎርድ በባርሴሎና እንዳሳየው ጥራት ያለው ተጫዋች ነው። ስለዚህም ይህንን ግንኙነት ለመጠገን መሞከርና ለዚህ ቡድን እንደገና አስተዋጽኦችን ማድረግ ይችል እንደሆነ ማየቱ በእርግጠኝነት ትክክለኛ ውሳኔ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የተናገረው። አሌሃንድሮ ጋርናቾ በዚህ ክረምት ከቸልሲ ጋር ይለቃል ተብሎ ይጠበቃል። በርከት ያሉ ክለቦችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው ነው የሚነገረው። የጣሊያን ክለቦች በተለይ ከጣሊያን ሮማና ከዛ ውጭ ደግሞ የእንግሊዙ አስተን ቪላ የዚህ ተጫዋች ፈላጊዎች እንደሆኑ ይፋ ተደርጓል። ለአርጀንቲናዊው አጥቂ ዝውውር በርካታ ክለቦች ፍላጎት እንዳላቸው እየተነገረ ሲሆን ቸልሲም እንዲለቅ ለማድረግ ክፍት ናቸው። አሰልጣኝ ቻቪ አሎንዞ አሁን በተጫዋቹ ላይ ፍላጎት እንዳለ አረጋግጠዋል። እናም ሁሉም ወገኖች በሚስማሙበት መንገድም መፍትሄ እንደሚገኝ ነው በርካቶች ተስፋ እያደረጉ የሚገኙት። ቻቪ አሎንዞ እንዳሉት ከሆነ በተለይ በአንድ የመረጃ ምንጭ ላይ እንደተነገረው ከሆነ ከሌሎች ክለቦች በሱ ላይ ፍላጎቶች እንዳሉ ያውቃሉ። ሁሉም ሰው በሚጠቅም መልኩ በበጎ መንገድም እንደሚጠናቀቅ ተስፋ እናደርጋለን ብለዋል ቻቪ አሎንዞ በነበራቸው ፕሬስ ኮንፈረንስ ላይ ሲናገሩ። ጋርናቾ ከማንቸስተር ዩናይትድ ወደ ቸልሲ ከመጣበት ጊዜ አንስቶ አቋሙ አጥጋቢ የሚባል አልነበረም። ሰማዮቹ የዝውውር መስኮቱ ከመዘጋቱ በፊትም እንዲለቅ መፍቀድ አለባቸው። በከፍተኛ ደረጃ መወዳደር ከፈለጉ በሱ ምትክ የተሻሉ ተጫዋቾች
እንደሚያስፈልጋቸው ምንም ጥያቄ የለውም። ባለፈው የውድድር ዘመን በአጥቂ መስመራቸው ላይ መጠነኛ አቋም ነበራቸው። እናም ከክንፍ አካባቢዎችም ተጨማሪ የፈጠራ ችሎታና ግቦችም እንደሚያስፈልጋቸው ምንም ጥያቄ የለውም። ጋርናቾ ባለፈው የውድድር ዘመን በ43 ጨዋታዎች 8 ግቦችን አስቆጥሯል። 4 አሲስቶችን አድርገው 12 የግብ ተሳትፎዎች ነበሩት። ጋርናቾ ብሩህ የወደፊት ተስፋ ያለው ተሰጥኦ ያለው ተጫዋች እንደሆነ ምንም ጥርጥር ባይኖረውም ወደ ለንደኑ ክለብ ከመጣበት ጊዜ አንስቶ ግን በቋሚነት እየተጫወተ አይደለም። ቼልሲ የተሻለ ተጫዋች እንደሚፈልግም በርካቶች ያነሳሉ። ማንኛውም ክለብ ቀርቦ የመውጫ መንገድ ይሰጠው እንደሆነ ገና የታወቀ ነገር የለም። ከስፔን፣ ከጣሊያን እንዲሁ ደግሞ ከእንግሊዝም አንዳንድ ክለቦች ጋር ስሙ እየተነሳ ነው። በከፍተኛ ደረጃ የመወዳደር ቴክኒካል ብቃት አለው። አሁንም በጣም ወጣት ነው። ለመሻሻል በጣም ጊዜያቶች እንዳሉት ይነገራል። እናም በትክክለኛው መመሪያ ጥራት ያለው ተጫዋች ሊሆን ይችላል ተብሎ ይታመናል። ነገር ግን በቋሚነትና በመጨረሻ የግብ ዕድሎች ላይ በደንብ መስራት ይኖርበታል። በተለይ በፋይናል ዲሲዥኖቹ ላይ ትልልቅ ውሳኔዎችን ሲወስን መስራት እንደሚኖርበት ነው የተነገረው። ትክክለኛ ቡድንን መቀላቀል ምርጡን አቅሙን ሊያወጣለት ይችላል ተብሎ ይታሰባል። ወደ የትኛው ክለብ እንደሚያመራ ግን በቀጣይ ሳምንታት በሚኖሩ አንዳንድ የዝውውር መረጃዎች ላይ ይፋ ይደረጋል ተብሎ ነው የሚጠበቀው። ቸልሲ በአሁኑ ሰዓት የራዮ ቫይካኖን ተከላካይ የሆነው ፔፕ ቻቫሪያን ለማዘዋወር ስራዎችን እየሰሩ እንደሆነ ይፋ ተደርጓል። የ28 ዓመቱ የግራ መስመር ተከላካይ በላሊጋ አቋሙ አስደንቋል። እናም የቻቪ አሎንዞ ልዩ ጥያቄም እየመጣለት ነው። ቸልሲ ማርክ ኮሬያን ወደ ሪያል ማድሪድ ያደረገው ዝውውር ማጽደቃቸው ይታወሳል። እናም በሱ ምትክም ትክክለኛ ተጫዋቾችን መተካት ሳይኖርባቸው አይቀርም። የ28 ዓመቱ ተጫዋች ፔፕ ቻቫሪያ ለስፔን ተስማሚ ምትክ እንደው ለስፔናዊው ማርኮ ኮሬያ ተስማሚ ምትክ ተደርጎ ይቆጠራል። ከማርካ የወጣ ዘገባ እንደሚያመለክተው ከሆነ ቸልሲ በአሁኑ ሰዓት ከስፔኑ ክለብ ጋር ድርድር እያደረገ ሲሆን ወደ 25 ሚሊዮን ዩሮ የሚጠጋ ጥያቄ ለማቅረብም ተዘጋጅተዋል። ቀደም ሲል ለተከላካዩ ያቀረቡት የ15 ሚሊዮን ዩሮ ጥያቄ ውድቅ መደረጉን የምናስታውሰው ጉዳይ ነው። ተጫዋቹ ከቼልሲ ጋር የግል ስምምነት ላይ የደረሰ ሲሆን ፕሪሚየር ሊግ የመጫወት ህልምም እንዳለው ነው የሚነገረው። ከዓለም ምርጥ ክለቦች አንደኛው የመቀላቀል እድልም ለሱ አስደሳች ይሆናል ተብሎ ይታሰባል። ሁለቱ ክለቦች በፍጥነት ስምምነት ላይ እንዲደርሱም ተስፋ ይደረጋል። በዚህም ደግሞ በክለቡ ላይ ትልቅ ትኩረትም አድርጎ የረጅም ጊዜ የወደፊት ህይወቱንም ማስተካከል እንደሚችል ነው የሚነገረው። ቸልሲ ዝውውሩን ለማጠናቀቅ ጥረቱን አፋጥኖታል። ራዮ ቫይካኖም የተሻለውን ጥያቄ ሊያቀርብለት ይቀበለው እንደሆነ ማየትም አስደሳች ያደርገዋል ተብሎ ይታሰባል። ተከላካዩ በግል ፍላጎቱ ላይ ተቃርኖ ማቆየት አይፈልግም። የቸልሲ ፍላጎት ከታየ በኋላ ትኩረቱ እንደተሰረቀ ግልጽ ነው። እናም በቅርቡ ደግሞ ክለቡን ለቆ ለመውጣት ይጥራል። በዚህ ክረምት የተጫዋቾች የዝውውር መስኮት ተብሎ ነው የሚታመነው። ሁለቱ ክለቦች የጋራ መግባባት ላይ ደርሰው ስምምነቱን ቢፈጽሙ ጥሩ ነው። ራዮ ቫይካኖ እንደ ቻቫሪ ያለ ቁልፍ ተጫዋችን መተካት ይኖርበታል። እናም በገበያው ላይ ጊዜ ያስፈልጋቸዋል። ተከላካዩን የዝውውር መስኮቱ ሊጠናቀቅ ሲልም ለመሸጥ እንደማይፈልጉ ነው የተነገረው። ምክንያቱም ተገቢውን ምትክ ለመፈለግም ጊዜው በጣም አጭር እንደሚሆን ነው በርካቶች እያነሱም የሚገኙት። ማንቸስተር ዩናይትድ በቅርብ ሳምንታት ከአታላንታው ኤደርሰን ጋር በዝውውር ጉዳይ በስፋት ተያይዘው ነበር። ብራዚላዊው አማካይ በቅርቡም ከማንቸስተር ዩናይትድ ጋር ሙሉ ሕክምና ምርመራውን ማጠናቀው ነበር። ነገር ግን ማንቸስተር ዩናይትዶች ከሕክምና ምርመራው በኋላ ሊፈጠር የሚችል ችግር በመገኘቱ ዝውውሩን ላለመቀበል ወስነዋል የሚል መረጃ ወጥቶ እናስታውሳለን። ስካይ ስፖርት የተባለ የመረጃ ምንጭ እንደዘገበው ከሆነ የዝውውር መስኮቱ ለነሱ እንዴት እንደሚያድግ ሁኔታ ማንቸስተር ዩናይትድ አሁንም በዝውውር መስኮቱ ማብቂያ አካባቢ ወደ ሌሎች ተጫዋቾች ትኩረት ያደርጋሉ ተብሎ ይጠበቃል። የዚህ ዝውውር አለመሳካቱን ተከትሎ ዩናይትዶች እስካሁን ድረስ በክረምት የተጫዋቾች የዝውውር መስኮት 2 ዝውውሮችን ማጠናቀቃቸውን በአማካይ ስፍራ ላይ የምናስታውሰው ነው። አንድሬ ሳንቶስን ከቼልሲም ከዛ ውጪ ዩሪ ቴሌማንስን ከአስተን ቪላ ማስፈረማቸውን ይፋ አድርገዋል። ሌሎች የአማካይ ስፍራ ኢላማዎቻቸውንም በቅርቡ እየለዩ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ይህ በእንዲህ እንዳለ ማንቸስተር ዩናይትዶች አንድሬ ሳንቶስን ከቼልሲ ካስፈረሙ በኋላና ዩሪ ቴሌማንስንም ከአስተን ቪላ ያደረጉት ዝውውርን ማጠናቀቃቸውን ተከትሎ ሌሎች ዝውውሮችን ለማድረግ በቅርቡ በትልቁ እንደሚንቀሳቀሱ ይታመናል። ዩናይትዶች በአማካይ ስፍራ ላይ እስከ 150 ሚሊዮን ፓውንድ አካባቢም በጀቶችን እንደበጀቱና ያንን ገንዘብን ኢንቨስት እንደሚያደርጉ ጭምር የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። በቀጣይ የሮማው ተጫዋች ማኑ ኮኔ እንዲሁ የቦርንመዙ አሌክስ ስኮት እና የሪያል ማድሪዱ ኤድዋርዶ ካማቪንጋ በማንቸስተር ዩናይትድ በትልቁ ስማቸው የሚነሱ ተጫዋቾች እንደሆኑ የመረጃ ምንጮች ይጠቁማሉ። ማንቸስተር ዩናይትድ በቀጣዮቹ ሳምንታት ምን እንደሚወስኑ ይታያል። ከአማካይ ስፍራ ዝውውር በተጨማሪ ግን ሌሎች ቦታዎችንም ኢላማ ያደርጋሉ ተብሎ ይታሰባል በማንቸስተር ዩናይትድ በኩል።
ማንቸስተር ዩናይትዶች የቱሉዙን አማካይ የሆነውን አሌክሲስ ቮላሃን ለማስፈረም ፍላጎት አለው። የ18 ዓመቱ አማካይ በመላው አውሮፓ ከፍተኛ ግምት የሚሰጠው ሲሆን ቸልሲ ባለፈው ዓመት ተጫዋቹን ለማስፈረም ሞክሮ ነበር። ለዚህ አማካይ ያቀረቡት የ8 ሚሊዮን ዩሮ ጥያቄም ውድቅ ተደርጎ ነበር። የፈረንሳዩ ክለብ የ25 ሚሊዮን ዩሮ ክፍያን ይጠይቃል። እንደ ፉትቦል ኢንሳይደር የመረጃ ምንጭ ዘገባ ከሆነ ማንቸስተር ዩናይትድ ቀድሞውኑ ከተወካዮቹ ጋርም ግንኙነት ያደረገ ሲሆን ስለ ሁኔታው መረጃ እንዲሰጡትም ጠይቋል የተባለው። ማንቸስተር ዩናይትድ ባለፉት ዓመታት ጎበዝ ወጣት ተጫዋቾች ላይ ኢንቨስት ለማድረግም ያለውን ፍላጎት አሳይቷል። የ18 ዓመቱ ተጫዋች ለረጅም ጊዜ የሚጠቅም ጠንካራ ግዢ ሊሆን ይችላል ተብሎም ነው የሚጠበቀው። እሱ ትልቅ አቅም ያለው ወጣት ተጫዋች ሲሆን ለወደፊቱ ሊያሳድጉት ይችላሉ። በማዕከላዊ የመጫወቻ ሜዳ ክፍል ላይም የበለጠ ጥራትና ጥልቀት ያስፈልጋቸዋል። እናም ቮላሃ አስደሳች ኢንቨስትመንት ሊሆን እንደሚችል ነው በርካቶች የሚገምቱት። ማንቸስተር ዩናይትድ ለሱ 25 ሚሊዮን ዩሮ ለመክፈልም የገንዘብ አቅም አለው። እናም አማካዩ ለወደፊት ኢንቨስትመንቱን የሚያጸድቅ ብቃትም ሊኖረው ይችላል። ማንቸስተር ዩናይትዶች ያላቸውን ፍላጎት በኦፊሻላዊ ጥያቄ ያስቀጥሉ እንደሆነ ወደፊት የሚታይ ነው የሚሆነው። የዓለም ዋንጫ ድንገተኛ አሸናፊም የማንቸስተር ዩናይትድ አስገራሚ ኢላማ ይሆናል ተብሎ እንደሚታሰብ ነው የተነገረው። ማንቸስተር ዩናይትድ በዚህ ክረምት ቡድኑን በከፍተኛ ሁኔታ ማሻሻል ይኖርበታል። ወደ ዩኤፋ ቻምፒየንስ ሊግ ተመልሰዋል። ነገር ግን ከታላላቅ ክለቦች ጋር ያለውን ከፍተኛ ክፍተትን ለማጥበብም በርከት ያሉ ዝውውሮችን ያደርጋሉ። በዚህ ክረምት በርካታ ጥራት ያላቸው ተጫዋቾች ያስፈልጋቸዋል እና መጨረሻ ላይ ማንን እንደሚያስፈርሙ የሚታይ ነው የሚሆነው። የአማካይ ክፍሉን ማሻሻል ቅድሚያ የሚሰጠው ጉዳይ ነው። የዝውውር መስኮቱ ከመዘጋቱ በፊትም ጥራት ያለው አጥቂ አማካኝና አስተማማኝ የመከላከል አማካይም ለማስፈረም መመልከታቸውን ቀጥለዋል። ይህ በእንዲህ እንዳለ ወደ እንግሊዝ የመዘዋወር ዕድሉ ለዚህ ተጫዋችም አስደሳች ያደርገዋል። ማንቸስተር ዩናይትድ በዓለም ላይ ካሉ ትልልቅ ክለቦች መካከል አንደኛው ሲሆን ከዛ ውጭ ደግሞ ለዚህ ወጣት ተጫዋችን ለማሳደግ ረገድም እጅግ ላቅ ያለ ልምድ እንዳላቸው ነው የሚነገረው። ጠንካራ ጥያቄ ከቀረበለት እነሱን በመቀላቀል በእርግጠኝነት ሊፈልግ እንደሚችል የሚጠቁሙ መረጃዎችን ነው እየተመለከትን የምንገኘው። ሊያንድሮ ትሮሳርድ በዚህ ክረምት አርሰናልን መልቀቁ የሚታወስ ነው። ተጫዋቹ ወደ ቱርክ እንዳመራ የሚታወቅ ጉዳይ ነው። አርሰናል ከቤሺክታሽ ጋር ስምምነት ደርሶ ነው ተጫዋቹ የተዘዋወረው። የቱርኩ ክለብ የተጫዋቹን ለማስፈረም 18 ሚሊዮን ዩሮ አካባቢ ከፍለዋል። የመረጃ ምንጮቹ በተለይ ከወደ ቱርክ የወጡ የመረጃ ምንጮች እንደሚጠቁሙት ከሆነ የቤልጅየማዊ ወኪልና የዝውውሩ ጉዳዮችን በማጠናቀቅ ላይ የሚገኝ የነበረው ወደ ቱርክ ተጉዞ ነው ይህንን ዝውውር እንዲጠናቀቅም ትልቅ አስተዋጽኦ ያደረገው። የአርሰናሉ ኮከብ ከቱርኩ ክለብ ጋር ለ4 ዓመታት የሚቆይ ውል የፈረመው ባለፈው የውድድር ዘመን 8 ጎሎችን ያስቆጠረ ሲሆን 11 አሲስቶችንም ለአርሰናል አበርክቷል። የ31 ዓመቱ ተጫዋች አርሰናልን ከተቀላቀለበት ጊዜ ጀምሮ በጣም አስፈላጊ ተጫዋች የነበረ ሲሆን ባለፈው የውድድር ዘመንም የፕሪሚየር ሊግ ዋንጫን እንዲያሸንፉ ትልቅ እገዛን አድርጓል። በተለያዩ የማጥቃት ሚናዎች ላይ የመጫወትና ለቡድን አጋሮቹ ድሎችን የመፍጠር ችሎታው ለሚኬል አርቴታም ወሳኝ አማራጭ አድርጎታል። እንዲሁም ለቡድኑ ወሳኝ ጎሎችን ማስቆጠር የቻለ ተጫዋች ነው። ትሮሳርድ በክለብና በሀገር ደረጃ ብቃቱን ያረጋገጠ ሲሆን ለቤሺክታሽም ግሩም ግዢ እንደሚሆን ምንም ጥርጥር የለውም። የቱርኩ ክለብ ለዋና ዋንጫዎች ለመወዳደር እየፈለገ ሲሆን የማጥቃት መስመሩ ላይም ተጨማሪ ጥራቶች ያስፈልጋቸዋል። በቴክኒክ የታደለው የቤልጅየም ኢንተርናሽናል ተጫዋች ለነሱ ትልቅ ለውጥን ሊያመጣ ይችላል ተብሎ ይታሰባል። እንደ እግር ኳስ ተጫዋች ካለው ጥራት በተጨማሪም ልምዱና አመራሩ ደግሞ ለመልበሻ ክፍሉም በጣም ትልቅ አስተዋጽኦችን ያደርጋል ተብሎ ይጠበቃል። አርሰናል እሱን በአግባቡ መተካት ይችል እንደሆነ ማየቱ አስደሳች ያደርገዋል። በቅርብ ሳምንታት ውስጥም ከበርካታ አጥቂ ተጫዋቾች ጋር ሲያያዝ ቆይቷል። ተከላካዮችን ማለፍ የሚችል እናም ወደ ማጥቃት መስመሩም የሚያስፈልገውን ፍጥነት በስፋት መጨመር የሚችል ሰው ያስፈልጋቸዋል። ትሮሳርድ ክለቡን በመልቀቁ ጋብሪኤል ማርቲኔሊ አሁን ላይ በክለብ ውስጥ ያለው የግራ ክንፍ ተጫዋች እንደሆነ ተነግሯል። እርግጥ ነው በቅርቡ ክሪስቶስ ዞሊስን ማስፈረማቸውንም እናስታውሳለን። በቀጣይ ቀናትም በዛ ቦታ ላይ ሌሎች ተጫዋቾችን ለማስፈረም ጥረት ያደርጋሉ ተብሎ ይጠበቃል። በሚቀጥለው የውድድር ዓመት አርሰናል የፕሪሚየር ሊጉን ዋንጫ በድጋሚ ለማሸነፍና የአውሮፓ ቻምፒየንስ ሊግ ላይ ዋንጫውን ለማሳካት እዛ ቦታ ላይ ትልልቅ ዝውውሮችን የሚያደርጉበት የዝውውር መስኮት ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። የአርሰናሉ ግብ ጠባቂ ኬፓ አሪዛባላጋ የኢላን መስሊየር ዝውውር መምጣቱን ተከትሎ ብዙ የመጫወቻ ዕድሎችን ለማግኘት ሲል ክለቡን ለመልቀቅ ፍቃደኛ መሆኑ እየተነገረ ነው። እንደ ቢቢሲ ስፖርት እና ሌሎች ምንጮች ዘገባ ከሆነ ፈረንሳዊው ግብ ጠባቂ ወደ ኤምሬትስ ስቴዲየም የሚያደርገውን ዝውውር ማጠናቀቁን ተከትሎ ይህም በኬፓ አሪዛባላጋ የወደፊት ጣፈንታ ላይ
ጥርጣሬዎችን ፈጥሯል። ይህ ለውጥ ለአርሰናል የግብ ጠባቂ አማራጮች ምን ማለት እንደሆነም የተለያዩ ግምቶች እየተሰጡ ሲሆን ኬፓ የክለቡ ሁለተኛ ምርጫ ሆኖ ሊቀጥል ቢችልም ሜስሊየር ደግሞ ሶስተኛ ምርጫ ሊሆን ይችላል። ሆኖም ግን ቤን ጃኮብስ እንዳሰፈረው መልእክት ከሆነ ኬፓ አርሰናልን ሊለቅ እንደሚችልና በሌላ ክለብም የመጀመሪያ ምርጫ ሆኖ ለመጫወትም የሚያስችል ዝውውርን ለመቀበል ፍቃደኛ መሆኑን ጠቁመዋል። አርሰናል ከሊድስ ከተቀላቀለ በኋላ ፍሪ ኤጀንት የሆነው ግብ ጠባቂ ኤላን መስሊየር ለማስፈረም መስማማቱ ይታወሳል። ኬፓ አሪዛባላጋም በክለቡ እንደሚቆይ ምንም ዋስትና የለውም። ስፔናዊው ግብ ጠባቂ በመጀመሪያ ተሰላፊነት ሚና ለመጫወት ሲል ለመልቀቅም ፈቃደኛ ነው። ቤን ጃኮብስ በቀድሞ ትዊተር በአሁኑ ኤክስ ላይ ይፋ እንዳደረገው ከሆነ አርሰናል ከሊድስ ከተቀላቀለ በኋላ ፍሪ ኤጀንት የሆነውን ግብ ጠባቂ ኤሊያን መስሊየርን ማስፈረሙን ይፋ አድርጓል። ኬፓ አሪዛባላጋም በክለቡ እንደሚቆይ ምንም ዋስትና የለውም። ስፔናዊው ግብ ጠባቂ በመጀመሪያ ተሰላፊነት ሚና ለመጫወት ሲል ክለቡን ለመልቀቅ ፍቃደኛ ነው። ኬፓ በአርሰናል አስቸጋሪ ቆይታዎች በኋላ እንደገና ሊለቅ ይችላል ተብሎ ይታሰባል። ኬፓ አርሰናልን የተቀላቀለው ባለፈው ክረምት ከቼልሲ ነበር። እናም በሰሜን ለንደን ያለው ቆይታ አጭር ቢሆንም ብዙም የሚያስደንቅ አይሆንም። የ31 ዓመቱ ተጫዋች ሚኬል አርቴታ ለሚመራው ቡድንም ብዙ ጨዋታዎችን ያደርጋል ተብሎ አልተጠበቀም ነበር። ነገር ግን ማንቸስተር ሲቲን የገጠመው የካራባው ዋንጫ ፍጻሜ ጨዋታ ላይ ተሰልፎ ነበር። በውድድሩ ሌሎች ጨዋታዎች ላይ በመሰለፉ ምክንያትም የአርቴታ የካፕ ውድድር ግብ ጠባቂ ነበር ቢመስልም በዌምብሌ 2-0 በተሸነፉበት የሲቲ ጨዋታ ላይ ጥሩ ነገሮችን አላሳየም። ኬፓ ሲለቅ ደግሞ የሚከፋው የአርሰናል ደጋፊ ብዙ አይኖርም። ሜስሊየር በተቀያሪ ወንበር ላይ የሚቀመጥ ተጠባባቂ ግብ ጠባቂ ይሆናል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የተወደዳችሁና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን ያካተትንበት ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ ይህንን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ወደ እናንተ ስናደርስ ቆይታን አድርገናል። በቀጣይ ፕሮግራሞቻችን መልሰን ሌሎች ርዕሰ ጉዳዮችን ይዘን የምንገናኝ ነው የሚሆነው። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።